በሰኔ 11 ቀን 2016 ዓ.ም በፓርላማ ብዙሃኑን ያስደነገጠ ሪፖርት ቀረበ። የፌዴራል ዋና ኦዲተር መሰረት ዳምጤ ሪፖርቱን በንባብ አሰሙ። በ2015 በጀት ዓመት የፌዴራል መንግስት መስሪያ ቤቶች የፋይናንስ ህጋዊነት ኦዲትና የክዋኔ ኦዲት ሪፖርትን ለህዝብ እንደራሴዎቹ አቀረቡ። በዚህ ሪፖርት 30 የፌዴራል መንግስት መስሪያ ቤቶች 16 ሚሊዮን 470 ሺህ ብር ከደንብና መመሪያ ውጪ አላግባብ መክፈላቸውን አረጋግጠናል አሉ። በ16 መስሪያ ቤቶች በስራ ላይ ለሌሉና ለተሰናበቱ ሰራተኞች ከ485 ሺህ ብር በላይ አላግባብ ክፍያ መፈጸሙ ተረጋግጧል ሲሉም አከሉ። በኦዲት ግኝት ሪፖርቱ አሁን አምባሳደር ተደርገው የተሾሙት የቀድሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ ይመሩት የነበረው መስሪያ ቤትና በአብን ሊቀመንበር በለጠ ሞላ የሚመራው የኢኖቬሽንና ቴክኖሎጂ ሚኒስቴር ይገኙበታል። የቀድሞ ሚኒስትር የአሁኑ አምባሳደር ለገሰ ቱሉ በወቅቱ ለቀረበባቸው የኦዲት ግኝት ምላሽ ስለመስጠታቸው ባይሰማም በለጠ ሞላ ግን ከ18 ወራት በኋላ በመገናኛ ብዙሃን ቀርበው ራሳቸውን ለመከላከል ሞክረዋል። የፌዴራል ዋና ኦዲተር ግኝትና የበለጠ ሞላን መከራከሪያ በልዩ ጥንቅራችን ዳሰነዋል። አብረን እንቆይ። የአማራ ብሔራዊ ንቅናቄ አብን ሊቀመንበር የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ ከአንድ ዓመት ከመንፈቅ ገደማ በፊት በፌዴራል ዋና ኦዲተር መስሪያ ቤት ለቀረበባቸው የግማሽ ቢሊዮን ብር ገደማ የኦዲት ጉድለት ምላሽ ያሉትን ሰጥተዋል። ሰሞኑን በኤንቢሲ ኢትዮጵያ ቆይታ ያደረጉት ሚኒስትሩ በሰኔ ወር 2016 ዓ.ም በፓርላማ ስለቀረበባቸው የኦዲት ጉድለት በሰጡት ምላሽ ተጠያቂነቱን ከራሳቸው አንስተው ለህዋቱ ሊቀመንበር ደብረጽዮን ገብረ ሚካኤል ሰጥተዋል። በሰኔ 11 ቀን 2016 ዓ.ም በነበረው የፓርላማ ስብሰባ የፌዴራል ዋና ኦዲተር መስሪያ ቤት የ2015 በጀት ዓመት የፌዴራል መንግስት መስሪያ ቤቶች የፋይናንስ ህጋዊነት ኦዲትና የክዋኔ ኦዲት ሪፖርትን ለህዝብ እንደራሴዎች ምክር ቤት አቅርቦ ነበር። በዚህም የኢኖቬሽንና ቴክኖሎጂ ሚኒስቴር ከደንብና መመሪያ ውጪ 3 ሚሊዮን ብር ክፍያ በመፈጸም በቀዳሚነት ሲቀመጥ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስቴር በሁለተኛነት ይከተላል ተብሎ ነበር። ዋና ኦዲተር መሰረት ዳምጤ በንባብ ባቀረቡት በዚህ ሪፖርት 30 የፌዴራል መንግስት መስሪያ ቤቶች 16 ሚሊዮን 470 ሺህ ብር ከደንብና መመሪያ ውጪ አላግባብ መክፈላቸውን አረጋግጠዋል። ከነዚህ ከህግ ውጪ ክፍያ ከፈጸሙ የመንግስት መስሪያ ቤቶች መካከል በአማራ ብሔራዊ ንቅናቄ አብን ሊቀመንበር በለጠ ሞላ የሚመራው የኢኖቬሽንና ቴክኖሎጂ ሚኒስቴር 3 ሚሊዮን ብር ከደንብና መመሪያ ውጪ በመፈጸም በቀዳሚነት ተቀምጠዋል። በለገሰት ሁሉ ይመራ የነበረው የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ደግሞ ብር 2 ሚሊዮን 889 ሺህ ክፍያዎችን አላግባብ ከደንብና መመሪያ ውጪ መፈጸማቸውን በኦዲት መረጋገጡን ዋና ኦዲተሯ ለእንደራሴዎቹ አስረድተው ነበር። ኮተቤ የትምህርት ዩኒቨርሲቲ፣ የመደወላቡ ዩኒቨርሲቲዎች ከህግ ውጪ ክፍያዎችን ከፈጸሙ ተቋማት መካከል ዋነኞቹ መሆናቸውም ተመላክቶ ነበር። ዋና ኦዲተሯ ይህን ከደንብና መመሪያ ውጪ የተፈጸሙ ክፍያዎችን ከዘረዘሩ በኋላ ተቋማቱ ደንብና መመሪያን ተከትለው ክፍያ እንዲፈጽሙም አላግባብ የከፈሉትንም ተመላሽ እንዲያደርጉ አሳስበዋል። በዋና ኦዲተሯ በኩል የቀረበው ሌላው የኦዲት ክዋኔ ሪፖርት በመስሪያ ቤቱ ውስጥ ለሌሉና ለተሰናበቱ ሰዎች የተከፈሉ ክፍያዎችን ይመለከታል። በዚህም በ16 መስሪያ ቤቶች በስራ ላይ ለሌሉና ለተሰናበቱ ሰራተኞች ከ485 ሺህ ብር በላይ አላግባብ ክፍያ መፈጸሙ ተረጋግጧል ይላል። እንደ ሪፖርቱ ከሆነ በ2014 እና ከዚያ በፊት 92 መስሪያ ቤቶች ተመላሽ እንዲያደርጉ በሚል አስተያየት ከተሰጠበት 443 ሚሊዮን ብር $23,000 በላይ ገንዘብ ተመላሽ የሆኑ 11 በመቶ ብቻ ወይም በ8.2 ሚሊዮን ያህል መሆኑን መሰረት ዳምጤ በሪፖርታቸው አቅርበዋል። ይህም ማለት 89 በመቶ ወይም 394.8 ሚሊዮን ብሩ ተመላሽ አልተደረገም የሚል ነበር ሪፖርቱ። 16 የፌዴራሉ መንግስት መስሪያ ቤቶች በስራ ገበታቸው ለሌሉና የተሰናበቱ ሰራተኞች ግማሽ ሚሊዮን ብር ገደማ ክፍያ ከህግ ውጭ መፈጸማቸውንም ዋና ኦዲተሯ አጋልጠው ነበር። ከሰሞኑ ከአንድ ዓመት ከመንፈቅ ገደማ በፊት ለቀረበባቸው የኦዲት ጉድለት ምላሽ የሰጡት በለጠም በወቅቱ የተቋማቸው ስም አብሮ የተነሳው ከ170 ሚሊዮን ብር ጋር በተያያዘ ነበር። ቀደም ሲል በተጠቀሰው የፓርላማ ውሉ የዋና ኦዲተር መስሪያ ቤት የኢኖቬሽንና ቴክኖሎጂ ሚኒስቴር በአማካሪ መሐንዲስ ሳያረጋግጥ 170 ሚሊዮን ብር ገደማ ክፍያ መፈጸሙን ባደረገው የኦዲት ምርመራ አረጋግጦ ነበር። ሚኒስቴሩ መንግስትን ለከፍተኛ ውጪ በመዳረግም ስሙ ተነስቷል። የፌዴራል ዋና ኦዲተር መስሪያ ቤት ሪፖርት እንደሚያመላክተው የግንባታ ክፍያዎች በአማካሪ መሐንዲስ እያረጋገጠ መከፈሉን ለማረጋገጥ ኦዲት ሲደረግ በሁለት መስሪያ ቤቶች በድምሩ 170 ሚሊዮን 394 ሺህ በአማካሪ መሐንዲስ የክፍያ ማረጋገጫ የምስክር ወረቀት ሳይቀርብ ክፍያ ተፈጽሟል። በዚህ መልኩ ክፍያ ከፈጸሙ ተቋማት መካከል በበለጠ ሞላ የሚመራው የኢኖቬሽንና ቴክኖሎጂ ሚኒስቴር 169.7 ሚሊዮን በመክፈል ትልቁን ድርሻ ይዟል። ክፍያውን ከመፈጸማቸው
ከመፈጸማቸው በፊት በአማካሪ መሐንዲስ የተረጋገጠና የክፍያ የማረጋገጫ ምስክር ወረቀት ቀርቦ መፈጸም እንዳለበት ልከናል ባሉት ሪፖርት ማመላከታቸውን ዋና ኦዲተሯ ተናግረው ነበር። ዋና ኦዲተር መሰረት ዳምጤ ሪፖርታቸውን ሲቀጥሉ የምክር ቤቱን ትኩረት የሚሹ ዋና ዋና ግኝቶችን ዘርዝረዋል። ከዚህ ምድብ ውስጥም ይኸው የኢኖቬሽንና ቴክኖሎጂ ሚኒስቴር ስሙ በተለያዩ ክፍተቶች ተነስቷል። በኢኖቬሽንና ቴክኖሎጂ ሚኒስቴር የፕሮጀክት ውልና የሰው ሀብት አስተዳደርን በተመለከተ ኦዲት የተከናወነው በህዝብ እንደራሴዎች ምክር ቤት በቀረበ ጥያቄ መሆኑን አስታውሰዋል። ዋና ኦዲተሯ ሚኒስቴሩ ለሚያከናውናቸው ፕሮጀክቶች ችግር ፈቺና ውጤታማ እንዲሆኑ ለማድረግ ፕሮጀክቶች ከመቀረጻቸው በፊት የሀገሪቱን የማህበረሰቡን ቴክኖሎጂ ፍላጎት ክፍተት መሰረት ያደረገን ጥናት በማዘጋጀት ግምገማ ማድረግ ሲኖርበት ጥናት ያልተደረገባቸው ፕሮጀክቶች መኖራቸውንም አመልክተዋል። በዚህ ሚኒስቴሩ ለፕሮጀክቶች የሚያስፈልጉ ግዢዎች በግዢ መምሪያ መሰረት አለመፈጸሙ፣ በዲጂታል ትራንስፎርሜሽን ፕሮጀክት የመኪና ኪራይ አገልግሎት ከተገባው ውል 3.9 ሚሊዮን ያለአግባብ ክፍያ ተፈጽሞ ተገኝቷል ብለዋል። ሚኒስቴሩ የሚያከናውናቸው ፕሮጀክቶች ከተገባው ውልና እቅድ መሰረት እንዲጠናቀቅ ባለማድረጉ መንግስትን ለተጨማሪ ወጪ መዳረጉም ተመላክቷል። ለዚህም የተለያዩ ምሳሌዎች በማሳያነት ተዘርዝረው ነበር። ሞዴል የሳይንስና ቴክኖሎጂ ቤተ መጻሕፍት ወይም የሳይንስ ካፌ በተያዘለት ጊዜና በጀት ባለመጠናቀቁም ሚኒስቴር መስሪያ ቤቱ ለ43 ሚሊዮን ብር ተጨማሪ ወጪ መዳረጉን፣ ነባሩን ዳታ ማዕከል የማሻሻያ ፕሮጀክት በተያዘለት ጊዜና በጀት ባለማጠናቀቁም 277 ሚሊዮን ብር ለተጨማሪ ወጪ መዳረጉ ተጠቁሟል። ቀደም ሲል በተዘረዘሩትና በሌሎችም የማስፈጸም ክፍተቶች ሚኒስቴሩ ከፍተኛ ድክመት እንደተመዘገበበት በሪፖርቱ ተመላክቶ ነበር። እንዲህ አይነት የበረታ የኦዲት ጉድለት በፓርላማ የተነገረበት የኢኖቬሽንና ቴክኖሎጂ ሚኒስቴር በወቅቱ ምላሽ ስለመስጠቱ ባይዘገብም ሚኒስትሩ ግን ከ18 ወራት በኋላ መከራከሪያቸውን ይዘው ብቅ ብለዋል። በለጠ እንደሚሉት እርሳቸው የሚመሩት ሚኒስቴር የተዋቀረው ሁለት ተቋማትን በማጠፍ እንደሆነ ያስታውሳሉ። ሳይንስና ቴክኖሎጂ ሚኒስቴር ማለትም በጠቅላይ ሚኒስትር አብይ አህመድ እንደ ጌታሁን መኩሪያና አብርሃም በላይ ባሉት ሰዎች ይመራ የነበረው ሲሆን ሁለተኛው በህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ይመራ የነበረው የኢንፎርሜሽንና ቴክኖሎጂ ሚኒስቴር መሆኑን ያወሳሉ። ሁለቱ ሚኒስቴር መስሪያ ቤቶች የተዋሃዱበት መንገድም የተረጋጋ ሳይሆን የተጣደፈ ይመስለኛል ሲሉ ሹመት የሰጣቸውን መንግስት መዋቅር ይተቻሉ። ሁለቱ ሚኒስቴር ጠቅሰው የኦዲት ጉድለቱም የመጣው በጠቅላይ ሚኒስትሩም ሆነ በአብርሃም በላይ ይመራ በነበረው ሳይንስና ቴክኖሎጂ ሚኒስቴር ሳይሆን በደብረጽዮን ገብረ ሚካኤል ይመራ በነበረው የኢንፎርሜሽንና ቴክኖሎጂ ሚኒስቴር መሆኑን ያመላክታሉ። በእርግጥ የፌዴራል ዋና ኦዲተር በወቅቱ ያቀረበው ሪፖርት የ2015 ዓ.ም ቢሆንም የአብኑ ሊቀመንበር ግን እኔ ከመምጣቴ በፊት ማለትም በ2014 ዓ.ም ከመሾማቸው አስቀድሞ አንደኛው ሚኒስቴር ይመሩት በነበሩት የህወሓቱ ሰው ተጠያቂ መሆናቸውን በመጥቀስ ራሳቸውን ለመከላከል ሞክረዋል። ሚኒስትሩ እንደሚሉት በተደጋጋሚ የሚነሳውን ኦዲት በተመለከተም አጣሪ ኮሚቴ በማቋቋም እንደ ገንዘብ ሚኒስቴር ላሉ ተቋማት ሪፖርት ማድረጋቸውን ይገልጻሉ። ይቀጥሉና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ይመሩት በነበረው ተቋም በጎደለው ገንዘብ እኔ የአብን ሊቀመንበሩ ላይ ነው ብዙ ጩኸት የሚፈጠረው ብለዋል። ይህም ያስቀኛል ባይ ናቸው። ኮሚቴ አቋቁመን ዴድላይን አስቀምጠን ጉዳዮቹን በደንብ ካፕቸር አድርጎ እንዲያስረዳኝ መፍትሄም ሊመጣላቸው የሚችል ከመፍትሄዎቹ ጋር ይዞ እንዲመጣ ለማድረግ ዴድላይን አስቀምጬ ኮሚቴ አቋቁሜ ስምሪት ሰጠሁ። ስለዚህ ያ ኮሚቴ ሰነድ ከግለሰብ ጭምር ሰነድ ተፈላልጎ ትንሽ መመሪያ ያላቸው ሰዎች ስለነበሩ እዛ ውስጥ ተሰብሳቢ ተከፋይም ባለው ጉዳይ ሰነድ አልባ የሆኑ በርካታ ነገሮች ነበሩ። የተቋረጡ ፕሮጀክቶች ነበሩ። የተወሰነ ክፍያ ተፈጽሞላቸው የተወሰነ የሚቀሩ ምናምን እንዲህ አይነት ነገሮች ነበሩ፣ በአግባቡ ያልተዘጉ ማለት ነው። ስለዚህ እነሱ ማለት ነውና ወደ 237 ሚሊዮን የሚሆን ሰነድ ሪትራይቭ ማድረግ ቻለን። ስለዚህ ለፓርላማው ለገንዘብ ሚኒስቴር ማሳወቅ መቻል ነበረብንና እሱን ሲግኒፊካንትሊ ሬዲዩስ አድርገን የቀረውን አሁን ለራይት ኦፍ እንዲሰረዝ ለሚኒስተር ለገንዘብ ሚኒስቴር ደብዳቤ ጽፈናል። ስለዚህ አሁን 500 ሚሊዮን የተባለ የሚነሳው ግልጽ ለማድረግ ኤምሲአይቲ ላይ ተሻግሮ ወደኛ የመጣ ሂሳብ ነው። በሌላ አባባል የህወሓት ሊቀመንበር ዶክተር ደብረጽዮን የመሩት ተቋም የነበረውን ግኝት የአብን ሊቀመንበር ነው እኔ ላይ መጥቶ ነው ብዙ ጩኸት የሚፈጥረውና አንዳንዴ ያስቀኛል ምልህ ይህ ጥንቅር እስከተዘጋጀበት ጊዜ ድረስ ይህ ከፍተኛ ወንጀል የቀረበባቸው የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ምላሽ ስለመስጠታቸው አዲስ ማለዳ መረጃው ባይኖራትም ሚኒስትሩ ግን ይቀጥሉና የፌዴራል ዋና ኦዲተርንም ወደ መተቸት ይሸጋገራሉ። ባለፈው ባሉት ጊዜ የተላለፈው የኦዲት ግኝትም ተገቢ አልነበረም ሲሉ ይደመጣሉ። እንደ ደብረጽዮን ሁሉ በመሰረት ዳምጤ የሚመራው የፌዴራል ዋና ኦዲተር መስሪያ ቤትም ቢያንስ ይህ ጥንቅር እስከተሰናዳበት ጊዜ ምላሽ ሰጥቶ ራሱን ስለመከላከሉ አልታወቀም። የአብኑ ሊቀመንበር ቀጥለው ማብራሪያ
የሰጡበት ጉዳይ በዚያው የፓርላማ ውሎ ተቀጣሪ ላልሆኑ ሰዎች ደሞዝ ይከፈላል በሚል ለቀረበው የኦዲት ግኝት የሰጡት ምላሽ ነው። በወቅቱ በእርሳቸው የሚመራው ሚኒስቴርን ጨምሮ 16 የፌዴራሉ መንግስት መስሪያ ቤቶች በስራ ገበታቸው ለሌሉና ለተሰናበቱ ሰራተኞች ግማሽ ሚሊዮን ብር ገደማ ክፍያ ከህግ ውጭ መፈጸማቸውን ዋና ኦዲተሯ አጋልጠው ነበር። በለጠ ሞላ ታዲያ ይህ በመሰረቱ የኦዲት ግኝት አይደለም የመረጃ ክፍተት እንጂ በማለት ብያኔያቸውን አስቀምጠው ራሳቸውን እንዲከላከላሉ። እኛው መልእክት እኔ የሆኑ ሰዎችን የተቋም ሰዎች ያልሆኑ ግን በወር ምናምን 100,000 ደሞዝ ይከፍላቸዋል እንደማለት ነው። ይሄ ጉዳይ ከዛ በኋላ ነው እኔ ጉዳዩን ለመረዳት የሞከርኩት። ምንድነው ስንል የዲጂታል ትራንስፎርሜሽን ፕሮጀክት የሚባል ነበር። እኔ ከመግባቴ በፊት ተቋቁሞ የነበረ እኔ ከገባው በኋላ ብዙ ያልቆየ ጉዳዩን ጨርሶ የተበተነ ማለት ነው። እና በዛ ደሞዝ የሚከፍላቸው ግን ሌላ ተቋም አማካሪ ሆነው የሚሰሩ ሰዎች ነበሩ። አማካሪ ሆነው የሚሰሩ የዲጂታል ኢኮኖሚ ግን በእኛ ፕሮጀክት ደሞዝ የሚከፍላቸው፣ ስለዚህ ለሀገራቸው አገልግሎት የሚሰጡ ሰዎች ደሞዛቸው እኛ ጋር ቢሆንም ለሆነ ኦፊስ ግን የምክር አገልግሎት የሚሰሩ ሰራተኞች፣ ይሄ ችግር የለበትም በመሰረቱ። ከዛም ውጭ ድሮ ስቲክ የሚባል ተቋም ነበር፣ የኢንፎርሜሽን የሳይንስና ቴክኖሎጂ ኢንፎርሜሽን ሴንተር የሚባል እዛ ላይ አማካሪ የነበሩ ሰዎች ደሞዝ ይከፈላቸው ነበር ከኛ ከፕሮጀክቱ ማለት ነው፣ በእኛ ተቋም ይተዳደር ከነበረው። ይሄ ነው ዲስከቨር ማድረግ የቻልኩትና የኦዲት ግኝት አይደለም በመሰረቱ መሆን አልነበረበትም፣ የመረጃ እጥረት ነው። ስለዚህ ይህን ክሊር አድርገን ለማሳወቅ ሞክረናል። ግን በተለይ የግማሽ ቢሊዮን ብር ጉዳይ ካለፈው ማለትም በደብረጽዮን ገብረ ሚካኤል ሲመራ በነበረበት ወቅት ያጋጠመን የኦዲት ጉድለት የበለጠና እኔ የምመራው ሚኒስቴር ጉዳይ ሆነ፣ እሱም አሳዝኖኛል ይላሉ። አክለውም ወደ ፍረጃ ይገባሉ። በስም ያልጠቀሷቸው ነገር ግን የጽንፈኛ ሚዲያና የወያኔ አፈቀላጤ ያሏቸው አቻ ሆነው ተናበው አራገቡት ሲሉ ፈርጀዋል። በመጨረሻም በዚህ ሂደት የሚከፈል ዋጋ አለ። በስራ ሂደት ውስጥ ግን የኦዲት ግኝት ይኖራል። አንዳንዶቹን የወሰድናቸውም አሉ ሲሉ ተደምጠዋል። ምንም እንኳን በፌዴራሉ መንግስት ከፍተኛ ባለስልጣን የኢኖቬሽንና ቴክኖሎጂ ሚኒስትር በአማራ ብሔራዊ ንቅናቄ አብን ሊቀመንበር ለቀረበው ለዚህ ውንጀላ ደብረጽዮን ገብረ ሚካኤል ምላሽ ባይሰጡም ተገቢ አይደለም፣ የመረጃ ጥረት አለበት ተብሎ የተተቸው መሰረት ዳምጤ የፌዴራል ዋና ኦዲተር ራሱን እስካሁን ስለመከላከሉ ባይታወቅም አዲስ ማለዳ ግን ሁለቱንም አካላት አነጋግራ ምላሻቸውን በቀጣይ ቀናት ለመዘገብ ትሞክራለች። የአብኑ የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ከሰሞኑ ራሳቸውን የተከላከሉበትን ቃለ ምልልስ መነሻ በማድረግ ያዘጋጀነው ልዩ ጥንቅርም በዚሁ ቋጨን። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።